ሰላም ጤና ይስጥልኝ እንደምናችሁ። ዛሬ የምናወራው ወደ ለምለሟና ታሪካዊቷ የቡና ምድር ወደ ምዕራብ ኢትዮጵያ ጅማ ከተማ ነው። ነገር ግን ዛሬ የምናወራው ስለ ለምለምነቷ ሳይሆን በቅርቡ በአካባቢው ላይ ስለተከሰተው ተፈጥሯዊ ፈተና ነው። በአካባቢው ለተከታታይ ቀናት የጣለው ከባድ ዝናብ ድንገተኛ የውሃ መጥለቅለቅን አስከስቷል። ይህ ተፈጥሯዊ ክስተት በከተማዋ ታይቶ በማይታወቅ መልኩ በሰዓታት ውስጥ ወደ ከባድ የጎርፍ አደጋ ተቀይሯል። በዚህም ምክንያት የአውቱ ወንዝ ሞልቶ በመፍሰሱ በዝቅተኛ ቦታዎች ላይ የሚገኙ የመኖሪያ መንደሮችና የንግድ ተቋማት ሙሉ በሙሉ በውሃ ተሸፍነዋል። ንብረቶች ወድመዋል፣ መንገዶች ሙሉ በሙሉ ተዘግተዋል። ጎርፉ መኖሪያ ቤቶችን በድንገት በመውረሩ ነዋሪዎች ንብረታቸውን እንኳን ሳይሰበስቡ ሕይወታቸውን ለማዳን ብቻ መሰደድ ጀምረዋል። በርካታ አባወራዎችና እማወራዎች ከነልጆቻቸው በአንድ ጀንበር መጠለያ አልባ ሆነዋል። አደጋው በመኖሪያ ቤቶች ብቻ አልተወሰነም። የከተማዋ የንጹህ መጠጥ ውሃ መስመሮች፣ የኤሌክትሪክ ኃይል አቅርቦትና የስልክ ኔትወርኮች በመቋረጣቸው ምክንያት የጅማ ከተማ ከፊል ክፍሎች ሙሉ በሙሉ ከሌላው አካባቢ ተነጥለው ይገኛሉ። በቢሼና በሌላ የንግድ ማዕከል የሚገኙ ሱቆችና መጋዘኖች በውሃ በመጥለቅለቃቸው በሚሊዮን የሚቆጠር የነጋዴዎች ካፒታል በአጭር ሰዓታት ውስጥ ወድሟል። ይህ ኪሳራ በአካባቢው ኢኮኖሚ ላይ የሚያሳድረው ጠባሳ በቀላሉ የሚገመት አይደለም። ከፍተኛ መጠን ያለው የጎርፍ ውሃ በከተማዋ መቆሙ አሁን ላይ ሌላ የከፋ የጤና ስጋትን ፈጥሯል። የሽንት ቤት ቧንቧዎችና የቆሻሻ ማጠራቀሚያዎች ከውሃ ጋር በመቀላቀላቸው በውሃ ወለድ በሽታዎች የመያዝ እድሉ ከፍተኛ ሆኗል። በዚህ አስቸጋሪ ሰዓት የጅማ ከተማ ወጣቶችና ነዋሪዎች ሕይወትን ለማዳን በየሰፈሩ እየተረባረቡ ይገኛሉ። በውሃ የተከበቡ ህፃናትና አረጋውያንን በገመድ እና በተለያዩ ጊዜያዊ ዘዴዎች ወደ አስተማማኝ ቦታ የማሻገር ስራ እየተሰራ ነው። ከተፈናቀሉት ነዋሪዎች መካከል የተወሰኑት በትምህርት ቤት እና በሃይማኖት ተቋማት ውስጥ ጊዜያዊ መጠለያ አግኝተዋል። ሆኖም ግን የምግብ፣ የንጹህ መጠጥ ውሃና የሕክምና ቁሳቁስ እጥረት በአሁኑ ሰዓት በከፍተኛ ደረጃ እየታየ ነው። አደጋውን ተከትሎ የጅማ ከተማ መስተዳደር እና የአደጋ ስጋት ስራ አመራር ኮሚሽን አስቸኳይ ንብረ ኃይል አቋቁሟል። ሆኖም ግን የጉዳቱ ስፋትና የተፈናቃዮች ቁጥር ከፍተኛ በመሆኑ በአካባቢው ደረጃ ያለውን አቅም በእጅጉ የተፈታተነ ሆኗል። ከባድ ተሽከርካሪዎች ጭምር በጎርፉ ምክንያት መንቀሳቀስ ባለመቻላቸው ወደ ከተማዋ የሚገቡ መሰረታዊ የፍጆታ እቃዎችና የነዳጅ አቅርቦት ተቋርጧል። ይህም በአካባቢው ላይ ተጨማሪ የዋጋ ንረትና የኑሮ ውድነትን ስጋት ፈጥሯል። በተለይም ልዩ ድጋፍ የሚሹ ወገኖች፣ ነፍሰ ጡር እናቶችና ህፃናት በተፈጠረው መፈናቀል ምክንያት ለከፍተኛ እንግልት ተዳርገዋል። ይህ ሁኔታ አፋጣኝና የተቀናጀ ብሔራዊ የእርዳታ ርብርብ እንደሚሻ የሰዓቱ መረጃ ያመለክታል። የጎርፉ አደጋ በከተማዋ ብቻ የተወሰነ አይደለም። በጅማ ዙሪያ የሚገኙ የገጠር ቀበሌዎች ላይ የወረደው ከባድ የውሃ ጎርፍ በመቶዎች የሚቆጠሩ ሄክታር ለም የእርሻ መሬቶችና የተዘሩ ሰብሎችን ሙሉ በሙሉ አጥለቅልቆ አውድሟቸዋል። ከሰብል ውድመት በተጨማሪ በርካታ የወተት ላሞችና የቤት እንስሳቶች በጎርፍ ተወስደዋል። ይህ የገበሬውን የዕለት ተዕለት መተዳደሪያ ያናጋ ድንገተኛ ክስተት በቀጣይ ወራት በአካባቢው ላይ ከፍተኛ የምግብ ዋስትና እጥረት ሊያስከትል እንደሚችል የግብርና ባለሙያዎች አስጠንቅቀዋል። ይህ ታዋቂው የጅማ የቡና መገኛ ምድር የገጠመው አደጋ በዓለም አቀፍ ደረጃ የሚታወቁትን የቡና መጋዘኖችና የዝግጅት ማዕከላት ጭምር የጉዳቱ ሰለባ አድርጓቸዋል። ንብረቶቻቸው ለማዳን የሚሞክሩ የአካባቢው አርሶ አደሮች አሁንም በከፍተኛ ስጋት ውስጥ ይገኛሉ። አደጋው በማህበራዊ ሕይወት ላይ የጣለው ጥላ ከባድ ነው። በርካታ የደረጃ መጀመሪያና የሁለተኛ ደረጃ ትምህርት ቤቶች በጎርፍ በመጥለቅለቃቸውና ለተፈናቃዮች ጊዜያዊ መጠለያ በመሆናቸው መደበኛው የመማር ማስተማር ሂደት ሙሉ በሙሉ ተቋርጧል። የኢትዮጵያ ቀይ መስቀል ማህበርና ሌሎች ዓለም አቀፍ የረድኤት ድርጅቶች በአካባቢው የመጀመሪያ ደረጃ ምላሽ ለመስጠት እየሞከሩ ነው። ሆኖም ግን የመንገዶች መበላሸትና የድልድዮች መደርመስ ለአስቸኳይ ጊዜ እርዳታ አቅርቦት ትልቅ ማነቆ ሆኗል።
የአየር ንብረት ባለሙያዎች እንደሚሉት በጅማ አካባቢ አሁን የሚታየው ያልተለመደ ከባድ ዝናብ ስርጭት ከዓለም አቀፍ የአየር ንብረት መዛባት ጋር በቀጥታ የተያያዘ ነው። ይህ ክስተት ለወደፊቱ የቅድመ ማስጠንቀቂያ ስርዓቶችን ማጠናከር ምን ያህል ወሳኝ እንደሆነ ያሳያል። የወደሙትን መሰረተ ልማቶች መልሶ ለመገንባትና የተፈናቀሉትን በብዙ ሺዎች የሚቆጠሩ ነዋሪዎች ወደ ቀድሞ ህይወታቸው ለመመለስ ከፍተኛ በጀትና ዓመታትን የሚጠይቅ ስራ ከፊታችን ይገኛል። በአሁኑ ሰዓት ከመንግስት አቅም በላይ የሆነውን ይህንን አደጋ ለመቋቋም ከመላው የኢትዮጵያ ህዝብ፣ ከባለሀብቶችና በውጭ ሀገር የሚኖሩ ትውልድ ኢትዮጵያን አስቸኳይ የሀብት ማሰባሰብና የደግነት እጅ መዘርጋት ይጠበቃል። የጅማ ከተማ በዚህ ሰዓት እንድታገግም ከተማዋን መልሶ ማዋቀርና የወንዞችን ተፋሰስ በጥናት መገንባት ቀዳሚ ተግባር መሆን አለበት። ይህ ካልሆነ ግን የወደፊት የክረምት ወራት ተጨማሪ ስጋትን ይዘው መምጣታቸው አይቀርም። ምንም እንኳን አደጋው የጅማ ከተማ ነዋሪዎችን በእጅጉ የጎዳ ቢሆንም የህዝቡ እርስ በእርስ የመረዳዳትና የመደጋገፍ ባህል ግን አልደከመም። ጎረቤት ለጎረቤት መጠለያ በመሆን የተረፈውን በማካፈል የጅማ ነዋሪዎች አስደናቂ የጽናት ምሳሌነት እያሳዩ ይገኛሉ። ጊዜው የሚጠብቅ አይደለም። በጊዜያዊ መጠለያ ውስጥ የሚገኙ ወገኖች እንዳይራቡ፣ በውሃ ወለድ በሽታዎች እንዳይጠቁና ህፃናት ወደ ትምህርት ቤታቸው በአስቸኳይ እንዲመለሱ የሁሉም አካላት የተቀናጀ ርብርብ አሁን መጀመር አለበት። የጅማ የጎርፍ አደጋ የጋራ ፈተናችን ነው። ከተማዋ ወደ ቀድሞ ውበቷና ለምለምነቷ እንድትመለስ የእያንዳንዳችን ድጋፍ ወሳኝ ነው። የዛሬው መረጃችን በዚሁ አበቃ። ስላዳመጣችሁን ከልብ እያመሰገንን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በአሪፍ መረጃ እስክንገናኝ ድረስ ሰላም ይቆዩልን። ቻው። አረ ይዞ ሄደ ባጃጁን። ሰው ተጭኖ ምናምን እያለፈ ያለው የሚወጣውን ዋዩ ከስቴዲየም የሚወጣውን ዋዩ ወገን መንገዱ ወደ ይተባል ባክ ወይዘማ ቶሎ ይበለው ዳይ ጎጎይዶ እስቲ አንተ ለምን ጮኸለህ? በእናትህ ለምን ጮኸለህ? يا باجاجا ترى بريك هذه الدكتور ወስራ ባይላ ዝም ብለህ ይሄድ ወደዛ ጎሰረ ቦይ ነው ሳንታችሁ በእናትህ ደግሞ ይሞታል። አይኔና ሴትዮዋ ቁጭ አለች መሬት ላይ ቦታ ነበረች ጓደኛ ላይ እሷ እኮ ከሞት አፍ የተረፈችው አሽኛተዋል። ኧረ ቦይስ ነበር አምቡላንስ መጣ። ሴትዮዋን ቤቷ አሪፍ ነበር። በእናትህ ወይኔ ሰው ልጅ ነፍሰ ቀን ይዘፋ ማለት ነው። አምቡላንሱ የራሱ